ታዲያ ይሄ አሁን እኛ النجاح والسعادة التي ننشدها እያልነው እየደጋገምነው ያለው ዱንያ ላይ ያለ ደስታ አኺራ ላይ የሚገኝ ደስታ ተሕቂቅ እንዲሆን ይሄ ነገር ተሕቂቅ እንዲሆን ከቦታው እንዲደርስ ሙከዊናት አሉ ሰክሰስ ኪስ የሚባሉ ለዚህ ሙከዊናት አሉ ይሄን ደስታችንን እንድናገኝ በመጀመሪያ ደረጃ ዲናችንን ልናውቅ ይገባል የመጀመሪያው ዲን የሚባለውን ነገር ምንድነው ልናውቀው ይገባል ከምን ይጀምራል የነብዩ ሰለላሁ ዐለይሂ ወሰለም ሐያት ከማወቅ ሊጀምር ይችላል ሲራ እስቲ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ እጁን ያውጣስ አረ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲራ ያነበበ አረ ጉድ ላ ሐውለ ወላ ረውደቱል አንዋር አላነበባችሁ ረውደቱል አንዋር በአማርኛ ተተርጉሞ አላነበባችሁ ረሂቀል መክቱም ተተርጉሞ አላነበባችሁ ሼም ነው ይሄ ላ ኢላሃ ኢላላህ የታለ ያ ይሄ በጣም በመርከዙ ሲራ ይሰጣል አይሰጥም የሲራ ትምህርት ይሰጣል አይሰጥም ላ ሐውለ ወላ ቁወተ ኢላ ቢላህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ረውደቱል አንዋር ረሂቀል መክቱም هذا الحبيب يا محب السيرة النبوي لابن هشام أين سيران كالا نببن خلاص ألا وقنم دينون حياة الصحابة يا نببن وند صحابوچن حياتاچو سل አረጃችሁን አውጡ ያነበበ እኮ የሚያኮራ ነው እንዲበል እንጂ ያነበበ لا إله إلا الله እሺ የሴት ሰሃቢያትን ታሪክ ያነበበ አላህን ፍሩ ከዛሬ ጀምሮ ንባብ ስለዚህ አሳይመንት ረውደቱል አንዋር ካገር አስገዝታችሁ አምጡ አንብቡ ረሂቀል መክቱም አንብቡ ለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሲራ ካላወቀን የለም ደስታ አሁን የምንለው ደስታ የለም የሰሃቦቹን ታሪክ ካላወቀን የለም ለዚህ ሲራን ማወቅ አለብን አጂብ ايش ቁርአን የቁርአን ተፍሲር የቁርአን ተፍሲር በአማርኛ አለ በኦሮምኛ አለ ይሄንን እሺ ያነበበ ያዳመጠ ላ ኢላሃ ኢላላህ አረሰምጣችኋል ዱንያ ላይ ማሻአላህ ተባረከላህ እንዴ ኸይርሽ احبتي في الله ዲን ከዚህ ነው የሚጀምረው የነብዩ ሰለላሁ ዐለይሂ ወሰለም ሐያት በምን ጀመሩ ምን ውስጥ አለፉ እንዴት አለፉ ሰሃቦቹ እንዴት ተከተሏቸው የግድ ማወቅ አለብን ኸይር ስለዚህ አስምሩበት ከሲራ ነው ምን ጀምረው የቁርአኑ ይዘት ምንድነው ሐላል ምንድነው ሐራም በዲን ውስጥ ይሄን ልናውቅ ይገባል ቁርአኑ ለፍዙን እኮ መቅራት ብቻ አይደለም ፋቲሃ መቅራት ብቻ አይደለም ምንድነው ኢስላም የሚባለው ነገር መል ሐላሉ ወመል ሐራም ይሄን ልናውቅ ይገባል ስለዚህ ይሄንን በማወቅ ደስታ ይገኛል በመጀመሪያ ደረጃ ዲን የሚያውቅ ሰው አይገርመውም አያችሁ ይኸውላችሁ ዲን የሚያውቅ ሰው አይረበሽም አይገርመውም ቢያገኝ እንዴት እንደሚሰራበት ያውቃል ያ አኺ እኛ እኮ ሀብታሞቻችን ሲባል ዝም ብሎ 100 ሺህ 200 ሺህ የሚሰጥ አይደለም አንድ ሰው ልጥቀስላችሁ አብዱላህ ኢብኑ ሙባረክ ይባላሉ አመቱን ከፋፍለውታል በየ3 ወር አሉ ዒልም ፍለጋ ይላሉ 3 ወር የምርት ጊዜ 3 ወር ሐጅና ምኑን ጨምሮ ኢባዳ 3 ወር ደግሞ ትግል አያችሁ እንደዚህ ብለው ዒልም ፍለጋ ብለው ሲያውጁ ምን ያደርጉ ነበር መሰላችሁ ስሙ ሰዎች ይላሉ ሁላችሁም መስጂድ ግቡ ዒልም ቅሩ የቤታችሁ አስቤዛ ከኔ መጋዘን ይሰፈር እንደዚህ ሚል ዓሊም ደስታ ይሉ የሚያቀሩት እኮ እሳቸው ናቸው የሰፈሩ ሰው አስቤዛው ከኔ መጋዘን
እንደዚህ የሚል ሀብታም እንፈልጋለን እኛ። አያችሁ ሀብታም ሆኖ የሚሰጥ ማለት ነው። ዱንያ እንዴት መሆን እንዳለባት የሚያውቅ እንደዚህ እንፈልጋለን። ስለዚህ አንደኛ ዲንን ተረዱ፣ ደስታ ይገኛል። ኢሳር ሌሎችን መምረጥ፣ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ። ዱንያ ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር። ከዛም ውጭ የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን። ሶስተኛው የአእምሮ ሰላም እናገኛለን። በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል በሐሳብ አቋማቸው። ያን በመግለጽ በአንድ ነገር ግን ተስማምተዋል። ፈላስፋ የተባለ ስምምነቱ ምንድነው? ደስታ የሚገኘው ራስ ላይ ኢንቨስት በምታደርገው ወጭ ሳይሆን ለሌሎች ኢንቨስት በምታደርገው። ለሌሎች በኖርክ ቁጥር በጣም ደስተኛ ሰው። ትልቁ ደስታ ማለት ሌላ ድሃ ሲበላ ስታይ፣ ችግረኛ ለብሶ ስታይ። አንድ ወንድማችን ባለጸጋ አዲስ አበባ የቲሞችን አልብሳለሁ ብር አመጣ። ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት። ልክ ሲያያቸው እንባውን አልቻለው መቆጣጠር። በጣም ከደስታው ዱንያ ላይ እንዲህ ተደስቶ አያውቅም። ማልቀስ ጀመረ። ይህ ሰው ልጅ ለብሶ ስታዩ፣ ችግረኛ ጠግቦ ስታዩ ከዚህ በላይ የሚያስደስታል? ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታዩ እንዴት ነው የሚያስደስተው? ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል። ሁለተኛ ሰዓቴን አብቃቃለሁ። ደስታ ለማግኘት ነፍሳችሁን መጠበቅ አለባችሁ። እንዴት ነው ነፍሴን የምጠብቀው? መብላት ባላችሁበት ሰዓት መብላት፣ መተኛት ባላችሁበት ሰዓት መተኛት አለባችሁ። ራሳችንን እንድጠብቅ አላህ አለይኩም አንፉሰኩም ራሳችሁን ጠብቁ ብሏል። ወላ ቱልቁ ቢአይዲኩም ኢላ ተህሉካ ራሳችሁን ወደ ጥፋት አትዳርጉ ነው የሚለው። አንድ ሰው የረሃብ አድማ ማድረግ አይችልም። ራሱን መቆንጠጥ አይችልም። መታጠብ ሲችል ቆሽሾ ከሄደ፣ ጸጉሩን ማበጠር ሲችል ተንጨባሮ ከሄደ፣ ቦርኮ ሆነ ከሄደ አላህ ይጠይቀዋል። እህታችን አያችሁ፣ እህታችን አንዲት ሚስት ባሏ ፊት ማለት ነው የሆነች ዝርፍጥፍጥ ብላ መቅረብ የለባትም። አያችሁ፣ ክሽን ብላ ጽድት ብላ ጸጉሯን አበጠራ ሲዋክ አድርጋ እንደዚህ ሀከዛ። ለምን? አላህ ስላዘዘኝ ብላ ማለት ነው። አንድ ባል አያችሁ ልክ እሱ ሚስቱ መሆን እንዳለባት እሱም ሊሆን ይገባል። ወለሁነ ሚስሉ الذي عليهن ኸይር። ለዚህ አንድ ሰው ሸንቃጣ ጽዱ አያችሁ ጀንተል ያለ ጥርሱ ነጭ የሆነ ጡንቻው ጣውላ መሆን የለብህም። ፑሻፕ ስራ አየው፣ ዘርፈጥፈጥ አትበል፣ ሸንቀጥ በል። አየው እንደዚህ ነው። ለዚህ ስትታይ አቡ እንዴት ያምርበታል ጀንተል ያለ። አዎ እንዲህ መሆን አለበት። ለምን? ነፍስን መጠበቅ ዲን ነው። አላህ በእኛ ላይ ያስቀመጠው ኃላፊነት ነው። እንቅልፋችን ሰዓቱ ሊጠበቅ ይገባል። ምግባችን ሰዓቱ ሊጠበቅ ይገባል። አያችሁ ራስን መጠበቅ ይሄ የደስታ ምንጭ ነው። ቀጥሎ ክብርን መጠበቅ። ክብር በምን ይጠበቃል? ከምንም በፊት አውረትን በመሸፈን በሂጃብ። ወደ ሀገራችን ብትመጡ እዚህ እንኳ ትንሽ ይቀላል። ወደ ሀገራችን ብትመጡ ሚኒስከርቱ ማአት ነው። እምብርት ተገልጦ የሚሄድበት ማአት ነው። አያችሁ ያቺ ሴት ሂጃብ ያላደረገችው መጀመሪያ ክብሯን ነው የሸጠችው። አንዷ ጸጉሯን እንዲህ ስትበትነው ከታክሲ መሳፈሪያ ኋላኛው ወንበር ላይ ወድቋል። ከኋላ ያለ ዱርዬ ይጎነጉነው ጀመረ። ምን አገባሽ አላት። ምን እያረክ ነው ስትለው ምን አገባሽ? ለምን ድንበር አልፎ ነው የመጣው አለ።
ጸጉር ለምን ድንበር ያልፋል? አያችሁ በራሷ አንበር በራሷ ሂጃብ አያችሁ ለዚህ ሚኒስከርት አድርጋ ፒያሳ መርካቶ ስትል አንዴ ሚስተር ኤ አንዴ ሚስተር ቢ ከኤ እስከ ዜድ ያሉት ይጋልቧታል። ከየት ነው ክብር የሚመጣው? ሸቀጥ ሆናለች። ይቺ ግን ጅልባብ ይቺ ግን ንቃብ ያደረገችው ክብሯን ጠበቀች አልጠበቀች? በሂጃብ ክብር ይጠበቃል። ክብራችን ልንጠብቅ ይገባል። አይናችንን በመጠበቅ ክብር ይጠበቃል። አንድ ሰው ሄዶ ያቺንም ይቺንም እቺ ዳሌዋን እቺ ባቷን ምናምን እያለ የሚለቃቅም ከሆነ ክብሩ ይወርዳል። ለዚህ አላህ ወغض ምንድነው ወቁል للمؤمنين يغضوا من ابصارهم ለሙእሚኖች ነገራቸው አይናቸውን ዝቅ ያርጉ። አይን ዝቅ በማድረግ ምላስን በመሰብሰብ ብዙ ባለማውራት አንዳንድ ሰው አለ የተከፈተ ሬዲዮ የሚመስል ያወራል መቼ ነው ዝም የምትለው ይባላል። ሴቶችም አሉ እርም አረ መቼ ነው ዝም የምትዩም ይባላል። ለምን እንደዚህ? እኛ የምንናገረው ሐጃ ሲኖር መሆን አለበት። አያችሁ ሰው ወሬው የሚቆጠር ከሆነ አንዳንዱ ልክ ሲተነፍስ ወርቅ የሚተነፍስ ይመስላል ይባላል። እስኪ ተናገር አንተ ተብሎ የሚለመን አለው። ክብር አለው ይሄ ሰው። አያችሁ ለዚህ ስንናገር ያልገባንን ለመጠየቅ ስንናገር ሰዎች የሚያውቁትን ለማሳወቅ ለመተንተን ስንናገር ወቁልና ቀውለን ማዕሩፋ ሴቶች ቁም ነገር አዘል ንግግርን ተናገሩ። ወቁሉ ቀውለን ሰዲደን ቀጥ ያለ ንግግርን ቁም ነገር አዘል ንግግርን ክብር አዘል ንግግርን ተናገሩ። ዝም ብለን እናወራለን እንዴ? አያችሁ ክብራችንን መጠበቅ አለብን። ተዓፉፍ ጥብቅ መሆን ክብርን አለመሸጥ አለመዋረድ በትንሽ መብቃቃት አውረትን ከመከታተል ከሐሜት መራቅ። አውረትን የሚከታተል ሰው እገሌን ታውቀዋለህ እገሌ ምን እንደሚበላ እገሌ ማን እንደሆነ ታውቃለህ ብሎ የሰውን ነውር እየመዘዘ የሚናገር አላህ ያዋርደዋል ይሄን ሰው። ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል። ዱንያ ዛሬ ካሳቀች ነገ ማስለቀስ። ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱእ መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ። ያ ረብ ያችን ላንተ ስለሰራሁት ምን እንለዋለን? አይመስለኝ። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። ይቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ እዘኑልኝ አላህ ይዘንላችሁ ይላል። ቤት ውስጥ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታደርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጣችው። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከን አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት።
መልአኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላሃ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚሂ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። አሕበቲ ፊላህ ሌላኛው ደስታችንን የምናገኝበት እኛ ሰክሰስ ኪ የተባለው ልጆቻችንን ስንጠብቅ፣ ልጆቻችንን መጠበቅ ሒፍዙ ነስል የሚባለው ነገር ልጅን መጠበቅ ከምን ይጀምራል ቢባል ሴት ጥሩ ባልን በመምረጥ ወንድ ጥሩ ሚስትን በመምረጥ አያችሁ ለሴትና ለሴት ቤተሰቦች የተሰጠ አሳይመንት አለ ኢዛ ጃአኩም መን ተርضውን ዲነሁ ወኹሉቀሁ ፈዘውጁሁ ዲኑን የምትወዱለትን ባህሪውን የምትወዱለትን ወንድ መጥቶ ልጃችሁን ስጡኝ ብሎ ከለመነ ስጡት ደስታ የሚባል ነገር ያኔ ይገኛል ስለዚህ ለአንድ ዱርዬ ልጅህን ትሰጥና ሀብት አለው ብለህ ያንተን እህት ወይ ልጅ በርግጫ ይገፋትና ሌላን ያመጣል እሱ መቀያየር ነው የለመደው በገንዘቡ ይገዛል አንዲት እህት እኔ ሀብታም ማግባት አልፈልግም አለች ለምን ሲባል በሪሞት ኮንትሮል ከፍ ዝቅ እንዲያረጋኝ አልፈልግም አለች እኔ የምፈልገው የኔን ቀድር የተረዳ ዲን ያለው ሰርተን አብረን የምናድገው ነው ይሄ ነው የሚያከብረኝ አለች ገብቷታል እሱ ለዚህ ሴቶች አላህን ፍራ ስትዩ ቀጥ የሚል ሱብሂ ጀማዓ የሚሰግድ ባህሪው ያማረ አያችሁ ያንቺን ሐቅ የሚጠብቅ እንዲህ ያለ ሰው ነው በቃ መገባት ያለበት ስለዚህ ወንዶች እንድትመረጡ ዲነኞች ሁኑ ሴቶች ዲነኛ ያልሆነ ወንድ ቢጠይቅሽ ፍንክች እንዳትይ ነግሬሻለሁ እሺ መርሐባ ለማንኛውም አላህ አጠይባቱ ሊጠይብን ብሏል አይደል መልካም የሆኑ ሴቶች መልካም ለሆኑ ወንዶች የተገቡ ናቸው ይላል እኛ ወንዶቹን መልካም ያድርገን ሴቶቹንም መልካም ያድርጋቸው መልካሞችን ከመልካሞች አላህ ያጠናድ ያገናኝ ሌላኛው እዚህ ቦታ ላይ ሳልናገር ላልፈው የማይገባ ነገር አለ ልጅ ሲባል ልጅ ምን በላ ልጅ ምን ለበሰ ልጅ የነው የሚያድረው ምን አልጋ ላይ ነው ልጅ ምን ተማረ የት ውሎ ገባ ብሎ የማይጠይቅ አባት ከአባት አይቆጠርም መጀመሪያ ልጆቼ ሆይ ይላል አንድ ሷሊህ እኔ እኮ ለእናንተ መልካም መዋል የጀመርኩት ሳትወለዱ ጀምሮ ነው አለ እንዴት ባባ ሲሉት ምርጥ እናት መረጥኩላችኋል ለዚህ አንተ የምትመርጣት ሴት ለአንተ ሻህዋ እጅግ የተጋነነች ቆንጆ ምናምን አይደለም እናት የምትሆን ወልዳ ማጥባት የምትወድ ልጆቿን በተርቢያ ለማሳደግ ዝግጁ ሆነች እንዲህ ነው በቃ ለልጆች ማሰብ ሳታገባ ነው ከዛ በኋላ ከመጡ በኋላ ደግሞ የዑመር ፎርሙላ አለ ዳዒብ ኢብነከ ሰብዓን አሉ ልጅህን 7 ዓመት ድረስ አሳድገው አብረኸው አጫውተው ዳዒብ ማለት ሙዳዓባ ማጫወት ነው ልጅህ ትከሻህን ይልመደው ልጆችህ ካልሳሙ ባባ ያሉ ካልቀለዱ ልክ አንተ ቤት ስገባ አቡሰን ቀምጠሪራ ጭፍጭግ አድርገህ ፊትህም ማለት ነው ከሆነ ውይ ገና ሲመጣ ደሞ መጣ ነው እኮ የሚባለው አንተ ከተመቻቸው ግን እቤትህን አንተ ራስህ ታውቀዋለህ
ልክ ስትመጣ ደስ ደስ የሚላቸው ባባ መጣ ይካሉ ካልሲና ውልቅ ጫማና ውልቅ ከሆነ አቤት እነሱ ተደሰቱ አንተ ተደሰት አለበለዚያ እኛ ቤት አለኛ አንዱ ባባ ዳቦ ስንል ዱብ በል ነው የምንባለው አለ አውዙ ቢላህ እና እንዲህ ያለ ሐያት ካለ ወላሂ ፈሸል ነው ይሄ ፈሸል ነው አላህ ፊት ይጠየቃል የለማ ደስታ የሚባል ነገር የለም ለዚህ ልጆችን ልንንከባከብ ይገባል 7 ዓመት ድረስ አሳድገው 7 ዓመት ከ7 እስከ 14 ደግሞ አድብሁ አደብ አስተምረው ኸይር 14 ደረስ አይደለም አደብ መቼ ነው የሚማረው ከ7 እስከ 14 ልጅማ ሆኖ አቅም ሐላልና ሐራምን አይለይም ከ7 እስከ 14 ግን አደብ ሊማር አበላል እንግዳ አስተናገ እንዴት ያስተናግዳል ምን መሆን አለበት እሺ ከ14 እስከ 21 ዓመት ደግሞ ወሳሂቡሁ ሰብዓን ቤተሰብ ጋር ስትሄድ ይዘው ሂድ መጅሊስ አብራ አሳትፈው ከ7 እስከ 14 መስጂድ ስትሄድ እጁን ይዘህ ሂድ መስሪያ ቤት ስራ ምን እንደሆነ ገንዘብ በምን ይገኛል ያን ያስረዳው ከዛን ሙሉ ሰው ሆኖ ይገኝልሃል you see this formula እንዲህ ነው ማድረግ ያለብን ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቀሃል ለወንድሙ ሐጃ ይቆመ አላህ ለሱ ሐጃ ይቆምለታል ወንድሙን ሳጋልጦም ይሰጥ አላሁ አክበር ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው ወንድማማችነትን ያጠብቃል አንድ ሰው መልካም የዋለለትን ሰው መቼም አይረሳው እንደ ጥሩ ሰው ነው የሚያየው አንድ ባለጸጋ ሀብታም ሰው ነበር ብዙ ጓደኞች አሉት ለብዙዎቹ ደይን እዳ ያበድር ነበር ያበድራቸው ነበር አንዴ ታዲያ ታመመ ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ የሚጠይቀው ሰው አጣ እኔ ተከበርኩ አፍታ ስንቱን ያበድርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ ሰው ሲያማክር አይ ባለ ዳዎቹ እዳው መክፈል ስላልቻሉ አይን ማየት ፈርተው ነው አሉት ግልጽና ይከብደዋል እንዴት ብለው ይምጡ እንደዛ ነው አለው ይሄ ብር ከወንድሞቼ ቆረጠኝ ሰው ጠራና ገበያ ወጣ አዋጅ በላል ከገሌ እዳ ያለበት ሰው ከእዳ ነፃ ናችሁ ብለው ወጃል ወጡ አዋጅ አለ ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት ሰውየው አፉ ብለው ወንድምነትን ገዙ ከብር ወንድም ይበልጣል ብር ይቅርብኝ ወንድሞቼ ይሻላል ቀጥሎ የመጨረሻው ሰዓት የለም እና 5 ደቂቃ ቶለራንስ ስጡኝና ሒፍዙል ማል ገንዘባችንን መጠበቅ አለብን እዚህ አሁን ተሰደን ያለነው ሁሌ በስደት መኖር አለብን ለዚህ በመጀመሪያ ደረጃ አልመርኡ ضعيف ወህዳ ወቀዊዩ في اخوانه አንድ ሰው ብቻውን ደካማ ነው ከወንድሞቹ ጋር ሲሆን ጠንካራ ነው ጀማዓን መስርት ለአላህ ብላችሁ ጀማዓን መስርት ጥሩ ስራ የምናውቁ ሰዎች ለወንድሞቻችን የጥሩ ስራ መንገድን እናሳያቸው ለሙስሊም እህቶቻችን ወንድሞቻችን እንጨነቅ በመጀመሪያ ደረጃ how to make money ገንዘብ እንዴት ይገኛል በሐላል የሚለውን ነገር እንረዳኛ መጀመሪያ ደረጃ እንዴት ነው እዚህ ሀገር ህንዱ ነጋዴ ነው አንተ ለምንድን ነው ነጋዴ የማትሆነው ለምንድን ነው የሆነ አክሲዮን ነገር እንትን ብላችሁ የሆነ ሱቅ ለምንድን ነው የማይሰራው አንድ ሰው ጥሩ አረብኛ የሚያውቅ ሰው አለ ለምሳሌ ከሀገሪቱ ዜጋ ጋር ሆኖ ስለዚህ እኔ ልጆች አመጣለሁ ሱቅ ላይ የሚሰሩ አንተ ቃቅርብልን ትርፌ ጋራ ለምንድን ነው የማይባለው ለምንድን ነው ሁሌ ከጃይ ሆነን የምንኖረውኛ ይሄ ነገር መፍትሄ ማግኘት አለበት ጀማዓ መስሩቱ አክሲዮን መስሩቱ ተንቀሳቀሱ ይሄ ትንሽ ቡድን ነው እዚህ ሴቶቹም ምኖቹም የምትቆጥቡት ገንዘብ ሊኖር ይገባል በመጀመሪያ ደረጃ how to make money ገንዘብን እንዴት እናገኝ እንስራ ይሄ ጥያቄ መሆን አለበት ከዚህ ቀጥሎ እንዴት እናስተዳድረው
ገንዘብ እንዴት ገንዘብን ይውለድ ወለድ ማለት አይደለም። እንዴት ገንዘብን ያስገኝ? ይሄ ሊታሰብበት ይገባል። ገንዘብን ነብዩ ሰለላሁ ዐለይሂ ወሰለም ነጋዴ ነበሩ። ዑመር ኢብኑ ኸጣብ ደላላ ነበሩ። አብዱራህማን ኢብኑ ዐውፍ ወደ መዲና ሲሄዱ ምንድነው ያሉት? ዱሉኒ አለ ሱቅ ነው ያሉት። እና ካፍልህ ሲባሉ ሱቅን አሳዩኝ፣ ስራ አሳዩኝ። አሳ አትጋብዘው፣ አሳ እንዴት እንደሚጠመድ አሳየው ነው የተባለው። አሳ ከጋበዝከው ዛሬ ጋበዝከው፣ ነገ ሳንተ በሌለበት ሆዱን ያሻሸ ሊኖር ነው። አሳ እንዴት ማጥመድ ካስተማርከው ግን ዛሬም ነገም ለመቼም ላንተም ያቀርብልሃል። አየው ስራን አሳዩ ሰዎችን፣ ስራን እንልመድኛ። ለዚህ ጧት አያችሁ ስንነሳ ወደ ከመውጣታችን በፊት ማታ ቁጭ ብለን እንፈክር። አቦ ገንዘብ እንዴት ነው የሚገኘው? ጓደኞች ሰብስብና እንዴት ገንዘብ እናገኝ? እስቲ ምን ስራ አለ? እንዲህ ብንሰራስ፣ እንዲህ ብንሞክርስ خلاص ይሄን አምፖል የሰራው አምፖል የሚባልን ነገር ያስገኘው ሰውዬ ኦራይት ምንድነው ያለው? 1000 ጊዜ ሞክሮ በ1000ኛ ተሳካለት። 999 አምፖል የማይበራበትን መንገድ አወኩ ነው ያለው። ከሰርኩ 999 ስለዚህ በዚህ ሄድኩ በዚህ ባካ አይሳካም ይልሃል አንድ ሰው። በዚህ ሲለው ሞክራለሁ ተው ይሄንን ይለዋል። በዚህ ሲባለው እቺን እስቲን ሞክራት ይላል። አብረው እንትን ይሞክራሉ እያሉ ላጥ ቢልጌት እንኳን ተዚህ ነው የጀመረው። ከታች ነው የሚጀመረው። ለዚህ how to make business ጤነኛ ከሆነን ጤነኛ ጭንቅላት ካለን እንዴት እስቲ ገንዘብ እናገኝ ብለን መፈከር አለብን። ቢስሚላህ اللهم افتح لنا ابواب فضلك ብለን እንውጣ። ይሄ ነው ስራን በተመለከተ አላህ ጀለ ወተዓላ ምንድነው ያለው? ጁምዓ እንኳን ሰላት ተሰግዶ ሲያበቃ فاذا قضيت الصلاه فانتشروا في الارض وابتغوا من فضل الله እንዲህ ነው ያለው። ሰላት ተሰግዶ ሲያበቃ ሂዱ ተበተኑ ያላህን ትሩፋት ፈልጉ። والذي جعل لكم الارض ذلولا فامشوا في مناكبها وكلوا من رزقه እንዲህ ነው የተባለው። ለዚህ ገንዘብ መጀመሪያ ማግኘት አለብን። ካገኘም በኋላስ ገንዘብ መጠበቅ ይሄ ማክተሚያዬ ነው። ገንዘብ መጠበቅ አለብን። በአኺራ ደግሞ ኢሳር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ አንዲት ምስኪን ወደ ቤቴ መጣች። 2 ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት። ያለችንም እሱ ነበር ትላለች። 2ቱን አንዳንዱን ለ2 ልጆቿ ሰጠች ብሉ ብላ፣ አንዷን ለሷ ያዘች። 2ቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከ2 ገምሳ ለ2ቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ ይህ እዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ የሰራችው ታሪክ ልቤ ማረከኝ፣ እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። فقال النبي من قالوا إن الله قد أوجب لها الجنة واعتقها من النار الله ለዚች ሰው በዚህ ዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከሳትም ነፃ አውጥቷታል። ለሌሎች መኖር ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። አንድ ሰው አያችሁ፣ አንድ ሰው ገንዘቡን የሚያባክን ከሆነ አላህ ፊት ይጠየቃል። እማልፍለት ደሃ ሀብታምን ካልጋበዝኩ ይላል አሉ። ደሃ ነው፣ አቅሙን ማወቅ አለበት። ሀብታምን ለመጋበዝ
የሚያቀርበው ኬክ የሚያቀርበው ክትፎ የሚያቀርበው ኤኒዌይስ የምግብ ሜኑ እሱን ድህነት ላይ ይጨምርለታል ድህነቱን አይጨምርለትም ያላቀማችሁ ልጋብዝ እንዳትሉ አንድ ያዙ አስምሩ አንድ ያላቅምህ ልጋብዝ እንዳትል ያላቅምህ ማለት ነው ኢኮኖሚን የሚያናጋ ልብስ ኢኮኖሚን የሚያናጋ ምግብ አያስፈልግም ኢኮኖሚን የሚያናጋ ኪራይ እንኳን አያስፈልግም አስምሩበት ይሄን ገንዘብ ሴቭ ሆኖ ቁም ነገር ላይ መዋል አለበት ወጥ ይገባልኛ ዝም ብሎ እንስሳ አይደለንም አንድ ሰው ሲጋራ ቢያጤስስ والله አላህ ፊት ይጠየቅ ጫት ቢቅምስ والله አላህ ፊት ይጠየቅ አንድ ሴት ባሏ ሲጋራ ያጤሳል እኔ እናንተ በሰላም እንድንኖር ከፈለክ አለችው ልክ ሲጋራ አንተ ስታጤስ ሲጋራውን የምትገዛበትን ብር ለኔም ስጠኝ አለችው ችግር የለም ሰጥሻለሁ አላት ሰብስባ የምታስቀምጥ መስሎት ልክ እሱ ሲጋራ ልኩስ አድርጎ ሲቀመጥ እሷም ብሩን በክብሪት ልኩስ ታረጋለች ሲመጣው ብሩም እዚህ ይመጣጣል ብሩ ታካታለሽ አቅልልሽም ምን አገባ ተስማምተን የለ ትሏለች ስትደግመው እንዲህ ስትለው ከዛን እስቲ እንተማመን አለችው አንተኮ ብሩንም ራስህንም ነው የምታቃጥለው እኔ ግን ብር ብቻ ነው ያቃጠልኩት አለችው ነው አይደለም ሰው በገንዘቡ ራሱን ያቃጥላል ለዚህ ሱስ ላይ የተሳተፈ ሰው በሙሉ አላህ ፊት ይጠየቃል ከሱስ ነፃ መሆን አለብን ግልጽ ነው ኢንሻአላህ በሏ ወንድ ሴት ሺሻ የለ ሲጋራ የለ ኢንሻአላህ በል ስለዚህ ስፖርት ሰሪዎች አያችሁ ምርጥ ምግብ ተመጋቢዎች ሸንቃጦች ሲራን የምትቀሩ ዲናችሁን የምታውቁ የምትተጋገዙ ምርጥ ባልና ሚስት ምርጥ አሳዳጊዎች እንዲኖ ልትሆኑ የሚገቡት እንደ ልብሳችሁ ነጮች አከዛ ኸይራንሽ ለዚህ ፕሮግራሜን ባልጨርስም እዚህ ጋር ላቆም እገደዳለሁ እና እነኚህን ነገሮች ከሰራን ዱንያ ላይ ደስተኛ እንሆናለን አኺራ ላይ ሲባል ከማ ተዲኑ ቱዳኑ አኺራ ላይ እምትገመገመው ዱንያ ላይ በሰራው ስራ ነው እሾህ የዘራ ሰው በቆሎ ይጠብቃል አይጠብቅም ሰዎች ሰላት ሲሰግዱ ተውባክ ልፋ ብሎት ነው አይሰግድም ቂራት አይቀራም ሂጃብ ሲያረጉ እሷ በቂንቂን ሐያቴን ላይፍ ልቅጭ ብላ አሳለፈችው በሚኒስከርት ገርገራ መጣ ወሰዳት አላህ ፊት ስትቀርብ ይቺ ሴት ፋይሏ ላይ ያለው ነገር ምንድነው ዱርይነት ጀነት ከየት ይምጣ አያችሁ ለዚህ ዛሬ ላይ በሆነው ነገር ነው ابن القيم الجوزية من يلالو إن في الأرض جنة بزي دنيا لي جنة علج من لم يدخلها لم يدخل جنة الآخرة دنيا لي جنة على الزي دنيا لي علجون جنة يالقبا آخرة لي علجون جنة آغني مالو يا دنيا جنة بمدو يغنيو بإيمان يغنيو طمأنينة مرقاقات አያችሁ በዲን ሐያትን መቅረጽ ይሄ ነው ለዚህ ዲናችን ምንም አላጎደለብንም ኩሉ ወሽረቡ አለ ምርጡን ብላ ጠጣ ተባልክ አግባ ተባልክ ፈንኪሁ ማጣበ ለኩም ሚን النساء مثنى وثلاث ورباع ተባለ እሺ ቤት ስራ ተባለ ቤት ሰፊሁን ተፈቅዶልሃል መኪና ምትደላይሁን ተፈቅዶልሃል ሚስት ሳሊህቱን ተፈቅዶልሃል እንዴ ምን በደለን ዲናችንኛ ምንም እዚህ በዲናችን ያማረብን ጊዜ አኺራ ላይም ያምርብናል እዚህ የሰራነው ስራ ነው አላህ ጀለ ወተዓላ إن الله لا يظلم مثقال ذرة الله مثقال ذرة የአንዲትን ቅንጣት ክብደት ያህል አላህ አይበድልም ወኢን ተኩ ሐሰነተን ሰውየው የሰራው ምርጥ ስራ ካለ
يضاعفها الله اطف درب يادرغاتال ويؤتي من لدنه اجرا عظيما الله كسو زند بزو اجرا يكفلوال تلق اجرا ياچي جنت نچ احبت ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲተከስ ዑንዋኑል ኢታር ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች መገለጫ ሞቶ አለ መፈክር ሁሌም ይማርከኛል ታሪኩ የአቡበክር ታሪክ ነው አቡበክር الصديق رضي الله عنه ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር ሂጅራ ወጣው ይያሉ ጠምቷቸው እርቧቸው ነበር ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ አቡበክር እሳቸው ሊጠጡ ጀመሩ ይላል ተመልከቱ ኢታር ለረሱል ያለውን ሑብ እሳቸው ከነፍሱ እንዴት እንደሚያስቀድም ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል ከዛ ምን አለ ታሪኩ ሲዘግብ ፈሸሪበ ሐተር ተወይታል ረሱል ጠጡ ጥቤ እስኪቆረጥ ድረሳል የጠጣው ማን ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ጥሞ የተቆረጠለት ማን አቡበክር الصديق فشرب حتى ارتويت እሱ ጠጣ እኔ እስክረካ ድረስ عنوان الإيثار ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ ነው ሙስሊሞች አሁን ነው ያለን አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን አላህ Subhanahu Wa Ta'ala ጥሩ ሙስሊሞች ለሌሎች አሳብ ያድርገን ላለው አላህ በሰማነው ምን ተጠቀም ያድርገን ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ